ማይክሮሶፍት ኤክሴል ላይ ብዙ ጊዜያችሁን የምታጠፉ ከሆነ አሁን ማሳያችሁን ወደ 30 የሚጠጉ ሾርትከቶችን ካወቃችሁ ጊዜያችሁን በጣም መቆጠብ ትችላላችሁ። እንደዚሁም ኤክሴልን ኤክስፐርት በሚባል ደረጃ መጠቀም እንድትችሉ ያስችሏችኋል ማለት ነው። 30 ናቸው። 30ንም አሳያችኋለሁ። ከመጀመራችን በፊት ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ትጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ተመሳሳይ ዳታ እንጠቀማለን፣ ነገር ግን የተለያየ ሽት ላይ ያስቀመጥኩላችሁ። የመጀመሪያው ለምሳሌ ይህን ነገር ወደ ቴብል መቀየር ከፈለጋችሁ ኮንትሮል ቲ ትነካላችሁ። ከዛ ኦኬ ማለት ብቻ ነው የሚጠበቅባችሁ፣ ወይም ደግሞ ከኪቦርድ ላይ ኢንተርን ስትነኩ ወዲያው ቴብል አስገባችሁ ማለት ነው በሰከንዶች ውስጥ። ሁለተኛው ሾርትከት ደግሞ ለምሳሌ ትንሽ ከፍ እናድርገውና እዚህ ዳታ ላይ ፊልተር ከላይ እንዲገባላችሁ ከፈለጋችሁ ኮንትሮል ሺፍት ኤልን ብትነኩ ሁሉም ላይ እንደምታዩት ፊልተር በተን ይገባል። ከዛ የምትፈልጉትን መመልከት ትችላላችሁ ማለት ነው። ይህንን እየነካችሁ እንዲጠፋ ከፈለጋችሁም ኮንትሮል ሺፍት እና ኤልን በድጋሚ ስትነኩት ይጠፋል። ኮንትሮል ሺፍት እና ኤልን ስትነኩት ደግሞ ተመልሶ ይመጣል። ሶስተኛው ሾርትከት ደግሞ አሁን ትንሽ ይህን ከፍ እናድርገውና ለምሳሌ ማንኛውም ቦታ ላይ ሆናችሁ ሙሉ ኮለምን መምረጥ ከፈለጋችሁ፣ ለምሳሌ መምረጥ ከፈለግን እዚህ ድረስ መተን እንደዚህ ከላይ መምረጥ አይጠበቅብንም። ምክንያቱም እኛ እዚህ አካባቢውን ስራ እየሰራን ለመምረጥ ላይ አንሄድም ማለት ነው። ምን ማድረግ ይቻላል? ኮንትሮል ስፔስን ስትነኩ ሙሉውን ይመርጥላችኋል ማለት ነው። ከዛ እዚህ ላይ የተለያየ ነገር ማድረግ ትችላላችሁ። ለምሳሌ ኮንትሮል ቢ ብነካ የመረጥነው ብቻ ቦልድ ይሆናል ማለት ነው። ስለዚህ ለመምረጥ የትም ቦታ ሆናችሁ ኮንትሮል እና ስፔስን መንካት ትችላላችሁ እንደዚህ። በተመሳሳይ ደግሞ ሮ መምረጥ ከፈለጋችሁ ሺፍት ከዛ ስፔስን ስነኩ እንደምታዩት ያላችሁበት ሮ ይመረጣል። እዚህ ጋር በሁን ለምሳሌ ሺፍት እና ስፔስን ብነካ ይሁት እዚህ ጋር ሆኜ ሺፍት እና ስፔስን ብንነካ አጠቃላይ ሮ ይመረጣል ማለት ነው። ቀጣዩ ደግሞ አልት ሰም ነው። ለምሳሌ ማንኛውም ነገር ወርታችሁ ወይም ወደ ጎን መደመር ከፈለጋችሁ ከኪቦርድ ላይ አልት ኢዝ ኢኳል ቱን ትነካላችሁ ማለት ነው። ከዛ ኢንተር ስትሉ እንደዚህ ድምሩ ይቀመጣል። ከአንድ በላይ መምረጥ ትችላላችሁ። ለምሳሌ ሁለቱን እንደዚህ በመርጠው አልት እኩል ይሆናል ብንል ወዲያው መልሱ ተቀመጠ ማለት ነው። ሌላው ደግሞ ኮንትሮል እና ቲልዳን ስትነኩ ፎርሙላዎቹ ይመጣሉ። ለምሳሌ ይህንን እንደምርበትና አልት ኢዝ ኢኳል ቱ ደመርን ኢንተር። ከዛ ግን ያሉንን ፎርሙላዎች እንዳለ ማወቅ ከፈለግን ኮንትሮል እና ቲልዳ ምልክቱን ስትነኩ ይሁት ፎርሙላው እንዳለ ይመጣል ማለት ነው። ስለዚህ ከስኬፕ በታች ያለውን ስትነኩ ማለት ነው እንደምታዩት ፎርሙላዎቹ እንዳለ ይመጡላችኋል። መልሳችሁ ስትነኩት ደግሞ እንደዚህ ወደ ቦታው ይመለሳል። ሰባተኛው ደግሞ ፎርማት ማድረግ ከፈለጋችሁ ኮንትሮል እና አንድ ቁጥርን መንካት ይቻላል። ስለዚህ ኮንትሮል ከዛ አንድ ቁጥር ፎርማት ሲል ይመጣላችኋል። የምትፈልጉትን ነገር ከዛ ፎርማት ማድረግ ትችላላችሁ ማለት ነው ከዚህ ውስጥ መርጣችሁ። ስምንተኛው ደግሞ ለምሳሌ ኮለመን ዊድዙ እንደምታዩት እዚህ ጋር ኢምፕሎይ ኔም አይዲ የመሳሰሉት ነገሮች ተደበላልቀዋል። ሰፋ ብሎ እንዲታየን ምን ማድረግ እንችላለን? ይሁታው በሰከንዶች ውስጥ ለማስተካከል እንምረጠው። መጀመሪያ ኮንትሮል ኤ ብላችሁ መምረጥ ይቻላል። ከዛ ከኪቦርድ ላይ አልት ኦ ሲ ኤን ብንነካ አውቶማቲካሊ እንደምታዩት ያስተካክልላችኋል ኮለመን ዊድዙን ማለት ነው። ሌላው ደግሞ ኤፍቱ ነው። ለምሳሌ ኤዲት ማድረግ የምትፈልጉት ነገር ካለ ላው ላይ ክሊክ ማድረግ ይቻላል፣ ወይም ሁለቴ ክሊክ ማድረግ ትችላላችሁ። እሱን ካልፈለጋችሁ ግን ኤፍቱን ብትነኩ ወዲያው ኤዲት ለመደረግ እንደምታዩት ዝግጁ ይሆናል። ከዛ የምታስገቡት ጽሑፍ ካለ ወይም ደግሞ ኤዲት የምታደርጉት ነገር ካለ ትጨምራላችሁ። እዚህ ጋር መጥቼ ለምሳሌ ኤፍቱን ብነካ ከዛ እንደዚህ መጻፍ እችላለሁ ማለት ነው። አንዴ ብትነኩ አያጽፋችሁ። እንደዚህ ብጽፋው ሙሉን ነው የሚያጠፋባችሁ። ነገር ግን ከዛው መቀጠልና ኤዲት ማድረግ የምትፈልጉ ከሆነ ኤፍቱን በመንካት በቀላሉ ኤዲት ማድረግ ይቻላል። አስረኛ ደግሞ አንድ ሴል ውስጥ ሆናችሁ ነገር ግን ረጅም ጽሑፍ መጻፍ ከፈለጋችሁ አልትና ኢንተርን መጻፍ ይቻላል። እዚህ ጋር ለምሳሌ ሰብስክራይብ እንደዚህ ያልኩኝ ረጅም ነገር እየጻፍኩ ነው። ኢንተር ብላ አሁን እንደምታዩት ሌላ ሴል ላይ ነው የሚመጣው። ነገር ግን እዚህ ጋር እንደ አዲስ አሁን እንደዚህ እየጻፍኩኝ ሰብስክራይብ ከዛ እንደዚህ ረጅም ጽሑፍ ልጽፍ እችላለሁ። አልት እና ኢንተርን ብነካ እዛው ነው የምጽፈው፣ ከዛ ሴል አልወጣም ማለት ነው። አሁንም አልት ኢንተር እንደምታዩት እዛው ሴል ውስጥ ነው ያለሁት። ከዛ ይሄን ከፈለጋችሁ ጎተት ማድረግ ይቻላል። እዚህ ውስጥ ነው ግን የሚጻፈው። ስለዚህ ረጃጅም ነገሮችን ለመጻፍ አልት እና ኢንተርን መንካት ትችላላችሁ። ሌላው ደግሞ ኮንትሮል ሺፍት እና ፕላስን በመንካት ኮለመን ማስገባት ይቻላል። እንደዚሁም ሮ ማስገባት ይቻላል። ለምሳሌ መጀመሪያ እናስተካክለውና እንደዚህ መሀል ላይ አሁን የሚገባ ነገር ካለኝ እዚህ ጋር መታችሁ ለምሳሌ ኮንትሮል ሺፍት እና የመደመር ምልክት ስትነኩ ያስገባላችኋል። ኮንትሮል ማይነስ ስትነኩ ደግሞ እንደዚህ ይጠፋል ማለት ነው። እዚህ ጋር መታችሁ ለምሳሌ ኮንትሮል ሺፍት ሲደመር ብታረጉ መሀል ላይ ያስገባላችኋል። ኮንትሮል ማይነስ ወይም መቀነስ ስትነኩ ደግሞ ይጠፋል ማለት ነው።
ስለዚህ ይሄኛው ነው ቀጣዩ ሾርትከት። ኮንትሮል ማይነስ ዲሌት ያደርጋል። ኮንትሮል ሺፍት ፕላስ ደግሞ ይጨምርላችኋል። አዲስ ተጨማሪ ሽት ከፈለጋችሁ ደግሞ ሺፍት እና F11ን ብትነኩ አዲስ ይከፍትላችኋል። ለምሳሌ እኛው እንዳይበላሽብን ቅደም ተከተሉን አዲስ ልክፈትና መጀመሪያ ኮንትሮል ኤን ብላችሁ አዲስ የኤክሴል ሽት መክፈት ይቻላል፣ ወይም አዲስ ወርክቡክ። እዚህ ጋር አሁን አዲስ መጨመር ከፈለግን ሺፍት እና 11ን ብንነካ እንደምታዩት እየጨመረ ይሄዳል። ሺፍት F11 ሺፍት F11 በነካችሁ ቁጥር እየጨመረላችሁ ይመጣል ማለት ነው። 14ኛው ላይ ደርሰናል። 14ኛው ደግሞ አልት ኢኤልን ስትነኩ አሁን ያላችሁበትን ወርክሽት ዲሌት ያደርገዋል ማለት ነው። ይሄንንም ግን አዲስ ላይ ብናየው የተሻለ ነው። እዚህ ጋር እንምጣና ለምሳሌ ሺፍት 11 እያልኩኝ አዲስ ለምሳሌ አመጣው። አሁን ይሄንን ዲሌት ላደርገው ከፈለኩኝ አልት ኢኤልን ብነካ ዲሌት አደረገው ማለት ነው በአጭሩ። ስለዚህ ዲሌት ማድረግ ስትፈልጉ አልት ኢኤል መንካት ይቻላል። ሌላው ደግሞ ኮንትሮል ፔጅ ዳውን ስትነኩ እንደምታዩት ወደ ቀጣዩ ወሰደኝ። ኮንትሮል ፔጅ አፕ የሚለውን ብነካ ደግሞ ወደዚህኛው ይመልሰኛል። ኮንትሮል ፔጅ ዳውን ደግሞ ወደ ቀጣዩ ይወስደኛል ማለት ነው። እያቀያየራችሁ መመልከት ትችላላችሁ። ሌላው ደግሞ ለምሳሌ ሁለት ኤክሴል ከከፈታችሁ አንድ አሁን ለምሳሌ እኛ እዚህ ጋር ከፍተናል፣ ሁለተኛው ደግሞ እዚህ ጋር ለምንጠቀምበት በሁለቱ መካከል መቀየር ከፈለጋችሁ ኮንትሮል ታብን መንካት ይቻላል። ወደዛኛው ወሰደኝ። ኮንትሮል ታብ ወደዚህ፣ ኮንትሮል ታብ እንደዚህ እያቀያየራችሁ ሁለት ቦታ ብከፍቱ በቀላሉ እየቀየራችሁ መጠቀም ይቻላል። ዘግታችሁ መውጣት ከፈለጋችሁ ደግሞ ኮንትሮል ደብሊው መንካት ይቻላል ማለት ነው። ለምሳሌ ኮንትሮል ታብ ብዬ ልሂድ እና ይሄኛውን ልዘጋው ከፈለኩኝ ኮንትሮል ደብሊው ብነካ ይዘጋዋል፣ ወይም ሴቭ አታደርግም ወይ ይለኛል። ዶት ሴቭ ብለው ዘግተን ወጣን ማለት ነው። ኮንትሮል F9 ደግሞ ብታደርጉ ሚኒማይዝ አድርጎት ይወጣል። ለምሳሌ አሁን ዴስክቶፕ ላይ ነው ያለሁት። እዚህ ጋር ወደ ኤክሴል ተመለስኩኝ። ሚኒማይዝ አድርጌው መውጣት ከፈለኩኝ ኮንትሮል F9 እነካለሁ፣ ወጣሁኝ። ከዛ ለመመለስ ደግሞ አልት እና ታብን መንካት አሁንም ይቻላል ማለት ነው እንጂ እዚህ ጋር እየመጣችሁ ሚኒማይዝ ማድረግ አይጠበቅባችሁም ማለት ነው። ኮንትሮል እና F9 መንካት ይቻላል። ሌላው ደግሞ ሙሉ በሙሉ ኤክሴሉን ዘግታችሁ ለመውጣትም አልት F4ን መጠቀም ትችላላችሁ። ለምሳሌ ብዙ የተከፈተ ሊኖራችሁ ይችላል። አልት F4ን ስነኩ ሙሉ በሙሉ ያጠፋባችኋል። ሴቭ ማድረግ አለባችሁ። ግን እዚህ ጋር ኮንትሮል ኤስ ብያውን ሴቭ ላድርገው እንዳያጠፉት መልሰን እንድናገኘው። ስለዚህ አልት F4 ሴቭ አድርጋችኋል ይላችኋል። ቼክ ማድረግ ፈልጋለሁ ብላችሁ ማየት ይቻላል። ነገር ግን ሴቭ ካደረጋችሁት ኦኬ ብትሉት ሙሉ በሙሉ ይጠፋል ማለት ነው። ሌላው ደግሞ ለምሳሌ ይሄንን ከለሩን መቀየር ፈልጌያለሁ። ስለዚህ በጣም በቀላሉ አልት ኤች ኦ ቲም ብትነኩ ከለሩን ደስ ያላችሁን ከለር መምረጥ ትችላላችሁ። ለምሳሌ እንደዚህ የምናደርገው ወዲያው ቀየር ነው ማለት ነው። ሌላው ደግሞ ሰሌክት ኦል ነው። ሁሉንም ለመምረጥ የምትፈልጉት ነገር ካለ ኮንትሮል እና ኤን ትነካላችሁ። ከዛ እንደዚህ ይመረጥላችሁ። ቀጣዩ ደግሞ ኮንትሮል ኤፍ ነው። ይሄ ደግሞ ፋይንድ ነው ወይም መፈለጊያ ማለት ነው። ለምሳሌ ሴልስ የሚል ከፈለግኩኝ ኮንትሮል ኤፍ ነካለሁ። ከዛ በኋላ እዚህ ጋር ሴልስ ብዬ ብጽፍ ፋይንድ ኦል ብለው ሁሉንም የት የት እንዳሉ ያመጣልኛል። እንደምትመለከቱት እዚህ ጋር እያሳየ ነው። ፋይንድ ኔክስት ኔክስት እያልኩኝ ቦታቸውን በቀላሉ ማግኘት ይቻላል ማለት ነው። ሪፕሌስ ደግሞ ለምሳሌ መተካት የምትፈልጉት ነገር ካለ ነው። ለምሳሌ ኤችአር መሆን የለበትም ሂውማን ሪሶርስ ተብሎ ይጻፍ ቢባል የዚህን ሁሉ ዳታ አንቀይርም። በአንዴ የምናደርጋለን ኮንትሮል ኤች እንነካለን መጀመሪያ። ከዛ የሚፈልገው ማን ነው? ኤችአር የሚል ፈልግ። በምን ትተካዋለህ? ለምሳሌ ሂውማን ሪሶርስ እንደዚህ ሂውማን ሪሶርስ አልኩት። ከዛ በኋላ ሪፕሌስ ይተካዋል ማለት ነው። ካልፈለጋችሁ ደግሞ ኮንትሮል ዜድ ብላችሁ መመለስ ይቻላል። ሌላው ደግሞ ከላይ የምትዋቸውን እዚህ ጋር ፎርሙላ ባር አለ። ይሄኛው አንዳንድ ጊዜ ግን ለመመልከት ስትፈልጉ ከላይ ይሄ እንዳይገባ የምትፈልጉበት ጊዜ ካለ ምን ማድረግ ትችላላችሁ? ኮንትሮል ሺፍት ዩን ትነካላችሁ። ፎርሙላ ባሩ ተለቅ ብሎ ነው የሚታየው። ኮንትሮል ሺፍት እና ዩን ስነኩ ደግሞ እንደዚህ ስብስብ ይላል ማለት ነው። ስለዚህ እንደዚህም መቀነስና መጨመር ትችላላችሁ። ሌላው ደግሞ ኮንትሮል ከዛ ኤፍ1ን ስትነኩ ተመልከቱት፣ ሪበኑ ጠፋ ወይም እዚህ ስራውን የሉ። ተመልሶ እንዲመጣላችሁ ኮንትሮል ኤፍ1ን ብትነኩ ደግሞ ይመለሳል። ኮንትሮል ኤፍ1ን ብትነኩ ደግሞ እንደዚህ የለም ይጠፋል ማለት ነው። ድንገት ከጠፋባችሁ እንደዚህ ያደርጋችሁ መመለስ ትችላላችሁ። ፕሪንት ሲደረግ ምን ይመስላል የሚለውን ደግሞ ማወቅ ከፈለጋችሁ ኮንትሮል ኤፍ2ን ትነካላችሁ። ፕሪንት ሲደረግ ይሄን ይመስላል ብሎ ያወጣላችኋል ወይም ፕሪንት ፕሪቪው ይመጣላችኋል ማለት ነው በሰከንዶች ውስጥ። ቻርት ደግሞ ማስገባት ከፈለጋችሁ ለምሳሌ በዚህ ቻርት መስራት ከፈለግን አልት ኤፍ1ን እንነካለን። ወዲያው ቻርት ይሰራልናል እንደምታዩት። ሌላው ደግሞ ለምሳሌ የዛሬውን ቀን እዚህ ጋር ማስገባት ከፈለግን ትንሽ ከፍ ላድርግላችሁና
ኮንትሮል እና ሰሚኮለንን ስትነኩ ወዲያው የዛሬው ቀን ይገባል ወይም ከረንት ዴት ያስገባላችኋል። ሰዓት ደግሞ ከፈለጋችሁ ኮንትሮል ሺፍት ሰሚኮለን ስትነኩ አሁን ያላችሁበትን ሰዓት እንደምታዩት ያስቀምጥላችኋል ማለት ነው። ስለዚህ እነዚህ ሾርት ከቶች በመጠቀም የኤክሴል እውቀታችሁን መጨመር እንደዚሁም ሰዓት መቆጠብ ትችላላችሁ። የተመቻችሁን ሾርት ከት ኮመንት ላይ ጻፉልኝ። እናንተ የምታውቋቸው አዳዲስ ካሉ ኮመንት ላይ እነሱን ማስቀምጡልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።